ሩታ ሀፍቴና አብርሽ ታደሰ ለአንዴና ለመጨረሻ ጊዜ በድጋሚ ተለያይተዋል ማለት ነው። እንግዲህ ያው አግኝቷት በድጋሚ እኔም ከአንቺ ህይወት አልገባም፣ አንቺም ከእኔ ህይወት አትግቢ፣ ድጋሚ ካጠገባችን እንዳደርሽ በማለት እንግዲህ ሩታንም ቀስሟን በሚሰብር ሁኔታ ብቻ ምንም ይሁን ድጋሚ እንደማይገናኙ አድርጎ እያወሩ ነበረ ማለት ነው። እና አንዳንድ ሰው ግን ማለት ነው እግዚአብሔርን የራሱ ነው የሚባለውና የሆነ ጊዜ ላይ ከህይወታችሁ ጥልቅ ብሎ ይገባና እንደፈለገ የተነጨረ እንደፈለገ ያደርጋል። እኔ ነኝ አዛዥ ይላል። ከዛ በኋላ ደግሞ ከሱ ላይ ያ መልሶ ፈተናው ሲደርስበት እንደገና ያን ሰው ተወቃሽ ያደርጋልና አሁን አብርሃም ሩታን ተወቃሽ እያደረጋት ነው። በእርግጥ የሩታን ጥፋት የለበትም ማለት አይደለም። በተወሰነ መልኩ ትንሽ ጥፋት አለ። ይህም ደግሞ በአለማወቅ የምታደርገው ነገር ነው። በነገራችን ለምሳሌ ከዳኒ ጋር መሳሳቅ፣ ከዳኒ ጋር እንዲመቀላለድ ምናምን ነገሮችን ከአብርሃም ላይ መሳለቅ፣ አሁን ይሄ ትክክል ሀሳብ አይደለም። በእርግጥ ግን እኔ ሩታ ምን እንድታደርግ ከአብርሽ እንደማይበልጥ ሁሌ ይሰማኛል። የእሷ ጥፋት ከአብርሽ እንደማይበልጥ ሁሌም ማለት ነው። እና እሱ ግን አንድ ነገር በሆነበት ቁጥር በቃ እሷን እንደ አውሬ፣ እሷን እንደ መጥፎ አድርጎ ለመሳል ይፈልጋል ማለት ነው። የእውነት በጣም ያሳዝናል። እና ሰው የኔ ብቻ ስሜት ይደመጥ፣ የኔ ብቻ መጎዳት ይደመጥ የሚል ሰው ቢኖር አብርሃም ነው። እና አብርሃም እኮ የዋህ ሊሆን ይችላል፣ መጥፎ ልብ ላይኖረው ይችላል። እውነት ስነግራችሁ ለሩታ ግን መጥፎ ሰው ነው። ለሩታ መጥፎ ልብ ነው ያለው። በጣም ልቧን ስብር የሚያደርግ ቃላት ነው የሚናገረው። ምናልባት ሲቅለሰለስ ምናምን ነገር ነው ለእናንተ የዋህ የሚመስላችሁ፣ ግን እንደዚህ እየተቅለሰለሰ የሚናገራት ነገር ምን ያክል ልቧን እንደሚሰብረው እናንተ አትረዱም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እና በመጀመሪያ ግን አንዳንድ አሽቃባጭ የሆናችሁ ወንድ ዩቲዩበሮች ማለት ነው አብርሃም ወንድ ስለሆነ ብቻ አለ አይደለ ይለይብኛል ምናምን ነገር አይደል? ተለየባችሁ አይደለ? እኔ ወንዶች ጠልቀ ጨርሳችሁ አውሬ ናችሁ እንዳልላችሁ በጣም የተባረኩ በጣም ምስጊን የሆኑ ልክ እንደ ብሩክ አይነት ወንዶች ሞልተዋል። በእናንተ በተበላሸ ስራ ግን ብዙ ወንዶችን መጥፎ ናቸው ብለን ልንሰይም አንችልም። እና ስለ ሩታ ስንናገር እሷም ጥፋት አላጠፋችም እያለን አይደለም፣ ጥፋቷንም እየነገርናት ነው ቪዲዮ የምንሰራው። ግን አንዳንዶች በስማ እኔ ትለያላችሁ እኮ የእሷን ፎቶ ድቅን ታረጉና ስለ እሷ የማትቀባጥሩትና የማታወሩት የለም። አንደበታችሁ ይዘጋ። የምሬን ነው። የእውነት ነው የምላችሁ። ከዚህ ሁሉ ግርግር ማለት ነው እግዚአብሔር ይፈርዳል። ለማን እንደሚፈርድ ደግሞ መጨረሻ ላይ ታያላችሁ። ማን እንደተጎዳ ማን እንደሚፈረድለት መጨረሻ ላይ ያሳያችኋል ማለት ነው። ሩታ አንዲት ነገር ተሳስታ ካፏ ከወጣ ከሺ በላይ አድርጋችሁ ታዘዋውሩታላችሁ፣ ትሳደባላችሁ፣ ብዙ ነገር ትላላችሁ። አብርሃም ግን እየተቅለሰለሰ ሲያወራ እሱ እንደዚህ ነው፣ እሱ ደግ ነው። ወደዛ ደጋችሁን ፈልጉ። ደግ ለኔ የልጁን እናት ያከበረ፣ ልጁን የወደደ፣ ልጁን ያከበረ፣ ልጁን ለውሽማ ብሎ የሚቀየር ወንድ አይደለም ለኔ ደግ ማለት። ገባችሁ? ህይወታው ይቀጥላል። በእርግጥ እነሱ ቢለያዩም ግን ደግሞ ለልጁ ዋጋ ያልከፈለ ወንድ ለኔ ወንድ አይደለም። ወንድ ብዬ ልጠራውም አልችልም። ለልጁ በተወሰነ መልኩ እንኳን መስዋዕት ያልከፈለ ቢኖር አብርሃም ታደሰ ነው። የሴትን ቂጣይቱ ውሽማ ተከትሎ የሄደ ደሙን የካደ ልጁን ቢሆን እግዚአብሔር ያሳድገዋል። እግዚአብሔር ያሳድገዋል። አንተ ብለኸው እኮ አይደለም፣ አሳምሮ እያሳደገው ነው ያለ። እግዚአብሔር ይመስገን። እግዚአብሔር እንዳንተ ቢሆንማ ማለት ነው ልዑሌ ዛሬ የለም እኮ። ደሞ አፉን መልጦ እግዚአብሔር ያሳድገዋል። በመጣው ጊዜ መጥቻ ይዋለሁ አትየው። የምሬን ነው አብርሃም አትየው። አሁን እንደዚህ በማሽቀባበጥ በኋላ ላይ የሆነ ማስተባበያ ለመጠቀም ፈልገ ከሆነ አትየው። ከምሬ ነው። ይሄ ልጅ ነብስ ሲያገባ እንዴት ነው ትልቅ ሲሆን አሁን ነገሮች ሁሉ ማለት ነው ወደ አንተ እንደሚገለበጡ ነው የምነግርህ። ሩታ ምንም ነገር ብታደርግም ምናልባት አንተን ለመመለስ ምናልባት ቤቷን ለማዳን ነው እያደረገች የነበረው እስከዛሬ ድረስ ማለት ነው። ያገናዝባል። እኔ ፈጣሪን የምለምነው ልጅህ እንዳንተ እንዳይሆን ነው ከምር። ወደ ሩታ ስመጣ ደግሞ እኔ አሁን አላቅም እግዚአብሔርን እሷን መናገር ራሱ በጣም ከባድ ነው የሚሆነው። ነገር ግን ማለት ነው አንዳንድ ነገሮች ላይ በጣም እያበዛችው ነው። እሷ ራሱ እንደዚህ በየሄደችበት ልቧ እየተሰበረ የምትመለሰው በራሷ ጊዜ ነው። ሲቀጥል ደግሞ እኔ ጠንከር ያለ እህት ራሱ የላትም። በቃ ወጥተው ከመለፍለፍ ውጭ ወጥተው እንደዚህ ሩታ እንደዚህ አድርጌ ሩታ እንደዚህ ተይ እንጂ ማለት ነው። አንድ ነገር ልንገራችሁ፣ ሩታ ከቤተሰብ የምትወጣ ልጅ አይደለችም አይደለ? የፈለገ ኃይለኛ ልትሆን ትችላለች፣ የፈለገ እልከኛ ልትሆን ትችላለች። ነገር ግን ሄዳችሁ ሰብሰብ ብላችሁ የማይሆን ነገር አይሆንም ብላችሁ ለምንድን ነው የማታስቆሟት?
ለምንድን ነው እንደዚህ የምታደርጊው ብላችሁ ለምንድን ነው የማታስቆሟት? እናንተ እንደዚህ በየጠሩባት ቦታ እየሄደች ስትሰደብ እናንተ ደስ ይላችኋል? ቀስሟ ሲሰበር ደስ ይላችኋል? ምን ጉድ ናችሁ ግን? አሁን በትናንትናው ቪዲዮ ማለት ነው የምሬን ቀስሟ ስብር ልቧ ስብር ብሎ ነው የተመለሰችው ማለት ነው። አዎ ስቃለች። በእርግጥ ምንም አልመሰላትም ግን ውስጥ ላይ የምታሳልፋቸው ነገሮች በጣም ከባድ ናቸው። ግን ይሄ ሁሉ የሚሆነው በሩታ ጥፋት ነው። የሆነ ሲጠሯት ትሄዳለች። በቃ ሄርሜላም ትጥራት ተነስታ መሄድ ነው። ብዙነሽም ትጥራት ተነስታ መሄድ ነው። አብርሽም ሲጠራት ተነስታ መሄድ ነው። እኔ የምለው ሩታ ግን የመሄድ ሱስ አለብሽ? እኔ እኮ ግራ ገባኝ። እግዚአብሔርን ለምንድን ነው ሰብሰብ ብለሽ የማትቀመጪው? እኔ በጣም የተናደድኩበት ፓርት ምን እንደሆነ ታውቃላችሁ? በትናንትናው ቪዲዮ ሩታ ተጠግተው ነበርና ማለት ነው ጠገቤ ይልኝ አላት። ሸሻት። የመጨረሻ ሲጀምር ጀርባውን ዞሮ ነበር ሲያወራት የነበረው። ከዛ እሱ እየሸሻት እሷ ደግሞ ስትጠጋ ነበር። ለምን በዚህን ያክል? አንዳንዴ የምትያቸውን ነገሮች ለምንድን ነው የማትተገብሪያቸው? እንደዚህ አድርጌ ያሳያለሁ ታቀኛለህ ብለሽ ትናገሪያለሽ ግን የሆነ ድርጊትሽ ደግሞ እንደዛ አይደለም ሩታ። በቃ ከዚህ በኋላ ማለት ነው በጣም ብዙ ነገር አድረሽ በቃ እንደፈለግሽ አድርገሽዋል። ከአንድም 3 ጊዜ እስር ቤት ገብቷል አይደለ? አንቺ ጀግና ነሽ፣ ምንም የምትሸነፊ ሴት አይደለሽም። ከዚህ በኋላ ደግሞ ራስሽን አስከብሪ። ማንም ልፋጭም እየመጣ ከአንቺ ላይ መላላጥ አይገባውም እኮ። በተለይ ሄርሜላ የምትባለች ልክስክስ እቺ የባል ቀማኛ የወንድ ረሀብተኛ ወንድ በሀገሩ ሞልቶ ባለትዳርን አፋትታ ለራሷ ያደረገች እቺ የረከሰች ሴት ማለት ነው። ከአንድ ጋር ቁማ እንኳን መውራት የሚገባት ሴት አይደለችም። ለምንድነው ይሄን ነገር ማታስተውያው? አንቺ ለእሷ አፍ ሰተሽ ልብ የሆነ እንዴት ነው ጆሮ ሰተሽ ለምንድነው የምትሰሚያት? ከምሬ እኮ ነው። ማንንም ሰው ልታገኝ ትችያለሽ። ማግኘት የሌለብሽ ሰው ቢኖር ግን ሄርሜላ ነው። ለምን የረከሰ ሰው አንቺ ማግኘት አይገባውም ሲጀመርም ማለት ነው። ሄርሜላ ምንም ችግር የለም የጊዜ ጉዳይ ነው እንጂ የእጅሽን ከፈጣሪ ታገኘዋለሽ። ያኔ በችግር ሲጠብስሽ ማለት ነው። ከሩታ እጥፉ ነው የሩታ ጉዳት ከአንቺ ላይ ሲደርስ ያኔ ታያለሽ ሩታን ምን እንደምትያትና ለጊዜው አንቺ ፊን በይ አስመሳይ የተሰካሰካችሁት እንዳለ አስመሳዮች ናችሁና ሲጀመር አንቺ ሄደሽ ዘለሽ ባትደበቂ ይሄ ሁሉ ነገር አይመጣም ነበር አይደለ? ያንቺን ተንኮል ማን ያወራልሽ? ያንቺን ክፋት ማን ያወራልሽ? እና አብርሃም ሰው አልፈለግም ሲል አይገባውም እንዴ? ይሄ እኮ ሼም ነው። ይሄ ካንተ ወዲያ ሸመኛ አንተ ራሱ እኮ በጣም ሸመኛ ነህ ቢገባህ ማለት ነው። አብርሃም አንተ ማለት እኮ ሚስት ከውጭ ሆና ለበዓል ሰዎችን ጓደኞችን እነዛ አጋሰስ የሆኑ ጓደኞችን ሰብሰብ አድርገህ ክብር የሌለ ክብረ ቢስ ሚስትህን ትተህ ከውጭ አስቀምጠ አንተ ምግብ አቀርበህ እኮ የምትበላ ሰው ነህ። ስለ የትኛው ክብር ነው ደግሞ አንተ የምታወራው? እናውራ ካልን እኮ ማለት ነው በጣም ብዙ ነገሮችን ማውራት እንችላለን። ግን የወሬ የለውም ፍሬ የሚባል ነገር አለ ማለት ነው። ወደኋላ መመለሱ ምንም ጥቅም ስለሌለው ሩታም ወደኋላ እየተመለሰች ያሳለፈችው ነገር እየቆጫት እየተናደደች ነው አሁን ይችን ነገር እየፈጠረች ያለችው እንጂ ያንተ ነገር እኮ ተወርቶ ቀኑ ሙሉ ቢወራ ራሱ ያደረክባት ነገር የሚያልቅ ነገር እኮ አይደለም። እንደ አዲስ ደግሞ የኔ ፍቅረኛ ሆነች እንደው ሲያስጠላ እግዚአብሔር እንደዚህ ብሎ ሲያወራ ማለት ነው። አሪፍ ሲበዛ ፋራ ይናፍቃል ሆኑ እኮ አብርሃምና ሄርሜላ ማለት ነው። ምን አሁን አሪፍ ነን ለማለት ነው። እቺ ፍቅረኛ አይነት ማታውቂያት ከሆነ እንደውም በቃ ደስ ይላል። እስኪ ሌባ ሲጀመር ሁሌም እየተሳደደ ሁሌም ከሀገር እየቀየረ አይደለም የሚኖረው። አዎ እናንተ ሌቦች ናችሁ። በተለይ ሄርሜላ ሌባ ነሽ፣ ሌባ ሁላ የባል ሌባ። ስለዚህ ከዚህ ሀገር እንደውም መቀመጥ አይጠበቅባችሁም እኮ ሂዱ። በቃ ሌቦች አይደላችሁ? ሂዱ። እናንተ ሁሌም እየተሳደዳችሁ ስለሆነ የምትኖሩት ማለት ነው። ውልቅ በሉ። ሩታ ደግሞ በሰላም ትኖራለች። ያኔ ሩታ እንደዚህ የምታደርገው ያንተ እውነት እንደው ልብ ካለ ጥፋትህ እንዲገባ ያደረክባት ነገር እንዲገባ ነበረ። ግን አንተ መቼም የሚገባ ሰው አይደለም በዚህ አጋጣሚና እና አንዳንድ አሽቃባጮች ደግሞ አታሽቃብጡ። በእሷ እየሸቀላችሁ ምድረ ሸቃላ